ሰመር ደርሷል። ልጆች መዝናናት ይፈልጋሉ፣ እናንተ መውጣት ትፈልጋላችሁ። ፀሐዩ ፏፈሽ ብሏል። ስለዚህ ምን እናደርጋለን? እንወጣለን። እኔ ደግሞ 5 ቦታዎች የት ልጆቻችሁን ይዛችሁ እንደምትሄዱ ውሃ ያለበት እንዲሁም አሸዋ ያለበት የተለያዩ ነገሮች ባይክ ራይድ የሚያደርጉበት ቦታ ላሳያችሁ ነው። ከእናንተ የሚጠበቀው ከኔ ጋር መሆን ብቻ ነው። አንደኛው ፊሽ ክሪክ የሚገኘው ሲኮም ሌክ ይባላል። ይሄ በጣም ታዋቂ የስዊሚንግ ቢች ቦታ ሲሆን በአሸዋ የተከለለ እንዲሁም ደግሞ በሳውዝ የሚገኝ ሲሆን እንዲሁም ልጆች በጣም ፈን በአሸዋውን በውሃውን በቢቹም በጣም እየተዝናኑ የሚጫወቱበትኝ ቆንጆ የመዝናኛ በሳውዝ ሴቭ ነው። ላይፍ ጋርዶች አሉ፣ ሽንት ቤት አለው፣ ፓርኪንግ አለው እና ይሄኛው አንደኛው ነው። የመግቢያው ዋጋ ለፋሚሊ ለሆነ ሰው $19፣ ለአዳልት ለሆነ ወይም ሲንግል ለሆነ ሰው ደግሞ $5፣ እንዲሁም ለህፃናት ወይም ደግሞ እድሜያቸው ከ6 እስከ 17 ለሆነ ሰው እስከ $3 በነፃ ደግሞ ለህፃናት ያደርጋሉ ማለት ነው። ይሄ ቦታ የሚገኘው አድራሻውን እዚሁ 5ቱንም አድራሻ ከላይ አስቀምጣለሁ። ሁለተኛው ደግሞ ሳንዲ ፓርክ ይባላል። ይሄኛውም ወደ ሳውዝ ነው ያሉትኝ፣ ሁለተኛውም ሲድኮም ማለት ነው። ስለዚህ ይሄኛው ደግሞ ምንድነው ደስ የሚለው ወክ ማድረግ ትችላላችሁ። በጣም ትልቅ ነው። ባይክ ማድረግ ትችላላችሁ፣ ባርቢኪው ማድረግ ትችላላችሁ። እንዲሁም ደግሞ ፒክኒክ ፋየር ደግሞ ፕሌስ አላቸው እና እንዲሁም ጥሩ ፓርኪንግ አላቸው፣ ምግብ አላቸው እዛው የሚሸጥ ከፈለጋችሁ ይዛችሁ መሄድ ትችላላችሁ። ካልሆነም ደግሞ ከነሱ መግዛት ትችላላችሁ። ለልጆች ጥሩ በጣም ቆንጆ መዝናኛ ቦታ ነው። እንዲሁም ውሃ አለው። ጀልባ ተከራይታችሁ ከፋሚሊያችሁ ጋር ኢንጆይ ማድረግ ትችላላችሁ ማለት ነው። ይሄ ሶስተኛው ደግሞ ቦነስ ፓርክ ይባላል። ይሄኛው ወደ ሳውዝ አካባቢ ነው ያለው። ይሄኛው ለየት የሚያደርገው ዊንተር ላይም ስኬቲንግ ልጆቻችሁን ወስዳችሁ እዛ ማጫወት ትችላላችሁ። እንዲሁም ባይክ አለው፣ ራይዲንግ አለው፣ ወክ ማድረግ ትችላላችሁ። እንዲሁም ደግሞ ጀልባ ተከራይታችሁ ከፋሚሊዎቻችሁ ጋር በውሃ መሄድ ትችላላችሁ። ይሄኛው ደግሞ ሌላኛው ምንድነው ትሬን አለው፣ ትሬን ራይድ ማለት ነው። እንደዛው ፓርኩን ልታዩ የራሱ የሆነ ትሬን አለውኝ። ስለዚህ ትሬኑ ፍሪ ነው፣ ግን ቀድማችሁ ቡክ ማድረግ ይጠበቅባችኋል። ስለዚህ እሱኛው ደግሞ ሶስተኛው አማራጭ ነው ማለት ነው። አራተኛው ደግሞ ፕራይድ ፓርክ ወይም ዊንዲስ ፓርክ ይባላል። ማክናይት አካባቢ ነው የሚገኘው። ይሄኛው ደግሞ ወተር ፋውንቴን አለው፣ ስዊሚንግ አለው፣ ባይክ ማድረግ ትችላላችሁ፣ ራይድ ማድረግ ትችላላችሁ። እንዲሁም ልጆቻችሁ እየተጫወቱ እናንተ ቡናችሁን ይዛችሁ ፒክኒክ አድርጋችሁ ኢንጆይ አድርጋችሁት ቆንጆ የቤተሰብ ጊዜ የምታሳልፉበት አራተኛው ይሄ ነው። ይሄኛው ደግሞ ኖርዝ አካባቢ ይገኛል። ደግሞ ቸስተመር ፓርክ፣ ይሄ የኔ ፌቨራይት ፓርክ ነው። ይሄኛውም አሸዋ አለው፣ በጣም ትልቅ ውሃ አለው። ፒክኒክ ማድረግ ትችላላችሁ እንደልባችሁ። እዛ ደግሞ ምንድነው ደስ የሚለው ቦታ አለውኝ ከቤተሰቦቻችሁ ጋር እንደዚህ ውሃው ላይ ራይድ ማድረግ ትችላላችሁ። በጣም የሚያምር የራሱ ፓርኪንግ አለው። እንዲሁም ደግሞ እዛ ላይ ሙሉ ከሆነ ብዙ ጊዜ ሙሉ ነው የሚሆነው፣ ከፍላችሁ $10 እዛ ታደርጋላችሁ ማለት ነው። ለልጆች የሚመች ቦታ፣ በጣም የሚያምር ንጹህ ቦታ፣ ሽንት ቤት አለውኝ፣ ውሃ አለው እዛው እና ይሄኛው አምስተኛው ነው። ስለዚህ ይሄ ደግሞ በኢልስተን ፓርክ ይባላል። ከዚህ በፊት ማሳይቻችኋለሁ በሌላ ቪዲዮ። ብዙ ጊዜ የሆነ ቤቴ ቅርብ ስለሆነ ወደዛ አካባቢ ሄዳለሁኝ። ኤኒታይም ብድግ ብላችሁ የምትሄዱበት ቦታ ነው። በጣም ግሪን ነው፣ ተራራማ ቦታ ነው። ተራራማ ቦታው ላይ ፒክኒክ ሄዳችሁ ማድረግ ትችላላችሁ። የልጆች መጫወቻ አለሁኝ። በጣም ደስ የሚል ፒክኒክም ቢሆንም ቡና ለማፍላትም ወይም አፍልታችሁ በፔርሙስ ይዛችሁ እዛ ሄዳችሁ ማድረግ ትችላላችሁ። ልጆቻችሁ እየተጫወቱ እያያችሁ፣ እንዲሁም ባይክ ማድረግ ትችላላችሁ። ወክ ለማድረግ በጣም ቆንጆ ቦታ ነው። በጣም የሚያምር ሰፊ ጽድት ያለ ቦታ ነው ማለት ነው። ይሄ ሰባተኛው ደግሞ ካልጋሪ ዞን ነው። ይሄ በጣም የኔ ፌቨራይት ቦታ ነው። በጣም ልጆች የሚወዱት፣ ልጆቹም በጣም ነው የሚወዱት። የማይረሳ ጊዜ በቃ ከዛ ከሄዱ በኋላ ሊረሳ የማይችል ጊዜ ነው የሚያሳልፉት። የእንስሳዎቹ እንዲሁም ደግሞ የተለያዩ እንስሳ የተለያየ ሀገር አለ። የአፍሪካ ሀገር የብዙ አይነት ተብሎ ነው እዛ የሚመጣውና ለእውቀትም እንዲሁም ደግሞ ለፈንም ለማድረግ በጣም አሪፍ ቦታ ነው። እዛም ደግሞ ፒክኒክ ሄዳችሁ ማድረግ ትችላላችሁ። ምግብ ይዛችሁ መግባት ትችላላችሁ። እዛው እየበላችሁ እየጠጣችሁ ቦታዎችን እያያችሁ እየተማራችሁ ልጆቻችሁ በጣም ነው ደስ የሚላችሁ ከምነግራችሁ በላይ። እኔ በጣም ስለሄድኩና ስለማውቀው በጣም የልጆቹ ላይ የነበረውን ደስታ ብቻ ሳይሆን እኔ ለራሴ ማለት ነው መንፈስ የሚያድስ ደስ በቃ አይመስለንም። አሁን እንስሳዎች ምንድነው ምናምን እንላለን እንጂ በሚገርም ሁኔታ እንስሳዎችን ስታዩ እንዴት አየር እንትኗችሁ እንደሚለወጥ ልነግራችሁ አልችልምና እሱኛውም አንድ ቦታ ነው። ካልጋሪዙ ያው ብሪጅላንድ አካባቢ ነው የሚገኘው። ካልጋሪ ላንድ ነው ያለው እሱ
እሱም በጣም ለትራንስፖርት ምቹ ነው። በትሬንም መሄድ ይቻላል። እንዲሁም ፓርክ ደግሞ ከፈለጋችሁ ፓርኪንግም ሰፊ ፓርኪንግ አላቸውኝ። ስለዚህ መግቢያ ዋጋውን ፌር ነው በጣም። ስለዚህ እንደሱ አድርጋችሁ ቆንጆ የሰመር ጊዜ አሳልፉ ከቤተሰቡ። ይሄ ደግሞ በጣም ታዋቂ ፖፑላር የሆነው ካልጋሪ ላይ የሚገኝ መሀል ዳውንታውን ላይ የሚገኝ ፕሪንሴስ አይስላንድ ፓርክ ይባላል። ፕሪንሴስ አይላንድ ፓርክ ይባላል። በመሀል ከተማ ዳውንታውን ነው የሚገኘው። በጣም የሚያምር እታች ላይ የሚያምር ውሃ ቪው ያለው እንዲሁም በድልድይ መሀል በጣም ፍቅረኛሞች ወክ የሚያደርጉበት፣ ባለትዳሮች ወክ የሚያደርጉበት፣ ልጆቻቸውን ይዘው ፋሚሊ ወክ የሚያደርግበት እንዲሁም ደግሞ ከሌላ ሀገር ሲመጡ ለማሳየት ለሰዎችም ቆንጆ ቦታ የሆነ በጣም የሚያምር መሀል ከተማ ላይ ያለ ለትራንስፖርት የሚመች ፕሪንሴስ አይስላንድ ፓርክ ነው። ይሄ ደግሞ አንደኛውና ዋነኛው 5ኛው ነው። ስለዚህ ዛሬ ቪዲዮ ይመስላል። እንደወደዳችሁ ተስፋ አደርጋለሁ። ኧረ እኔ ስራው ከኔ ነው። ላይኩና ሼሩን ግን ከናንተ ነው። አትርሱት። ሼር ማድረጋችሁን አትርሱ። ከናንተ ነው። አንድ ቪዲዮ ልስራ እየሰራሁኝ ነው። እናንተ ሼር ማድረጉም ከኔ ነው። ላይኩም ከኔ ነው። ጋይስ እየተሳሰብን እንጂ ወዳችኋለሁ ሁላችሁንም።